ተአምር አድራጊው አምደው ቅዱስ ሚካኤል አሁንም ገቢረ ተአምራቱን እንደቀጠለ ነው። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የክርስቶስ ቤተሰቦች፣ የድንግል ማርያም የአስራት የቃል ኪዳን ልጆች፣ የደሙ ፍሬዎች፣ ባለማህተቦች፣ ውድ ኢትዮጵያውያንና ውድ ኤርትራውያን በያላችሁበት የአድማስ ጥግ ሁሉ ሰላማችሁ በክርስቶስ ብዝት ተረፈፍ ይበልላችሁ። እንኳን ለዛሬዋ ዕለት አደረሰን አደረሳችሁ። ከብዙ ገቢረ ተአምራቱ መካከል ቀንጨብ አድርጌ ይዤ መጥቻለሁኝ። እንግዲህ ሰሞኑን ቪዲዮ እየተሰራ እየተለቀቀ አይደለም። ብዙ ሰው እየወቀሰኝ ነው። ከነገሮች ጋር ባለመመቻቸት ስለሆነ እንግዲህ በቅዱስ እግዚአብሔር ስም ይቅርታ ጠይቃለሁኝ። የኔ ተወዳጆች በያላችሁበት የአድማስ ጥግ ሁሉ አሁንም በድጋሚ ብዝት ተረፍረፍ ይበልላችሁ። ያምደው የቅዱስ ሚካኤል አማላጅነቱ ቃል ኪዳኑ ይድረስላችሁ። የተጨነቃችሁ ያዘናችሁ፣ በትዳራችሁ፣ በስራችሁ፣ በጤናችሁ፣ በኑሯችሁ አጠቃላይ በዕለት ተዕለት ህይወታችሁ የክፉ ሰዎች ሴራና ስራ፣ የእርኩስ መንፈስ አጋንንት እስራት ደዌ ያደረባችሁ፣ ሰርታችሁ በረከት ያጣችሁ፣ ጤና ሰላም በረከት ያጣችሁ፣ አጠቃላይ የእግዚአብሔር ቸርነት የእግዚአብሔር ምሕረት ወደ እናንተ መጥቶ ከስራታችሁ ተፈታችሁ አምደው ቅዱስ ሚካኤል ጎብኝቷችሁ ለምስክርነት ያብቃችሁ። መስክርልን ንገርልን ካሉኝ መካከል ግንባር ቀደም ወይም በመጀመሪያ የተደወለልኝን ላቀርብላችሁ። አንድ እህታችን በጎንደር ኗሪ ስትሆን ወለተ ማርያም ትባላለች እና ወለተ ማርያም ይህንን በየጊዜው የሚለቀቀውን ቪዲዮ ታያለች፣ ትመለከታለች። በዙሪያዋ የሚያስጨንቃት በጣም ብዙ ሰዎች ነበሩና በጎረቤት በዘመድ በወገን የተገፋች ግፍ የደረሰባት እህታችን ነች እና ምንድነው ያለችኝ? ያንተን ቪዲዮ አየሁኝ፣ አምደው ቅዱስ ሚካኤል እያደረገ ያለውን ተአምር ሰማሁኝ፣ ምስክርነቱን ሰማሁኝ። እውነት አምደው ቅዱስ ሚካኤል ደጅ ላይ ደርሼ ባልሳለም እንኳን ባለሁበት ሁኜ ባለህበት ፈጥነህ እንደምትደርስልኝ አምናለሁ፣ ተማመናለሁኝ። እባክህን ከአቅሜ በላይ የሆነውን ሸክም አውርድልኝ። ደከመኝ፣ ሰለቸኝ። የሰው ክፋቱ፣ የአጋንንት እስራቱ አደከመኝ። መተት አስማቱ፣ ድግምትና ሟርቱ አሰለቸኝ፣ አደከመኝ፣ አደቀቀኝ። እባክህ ድረስልኝ እያልኩ ተማጸንኩትኝ። በምትሄዱበትም ጊዜ ጸሎት አስደርጉልኝ አለች እና የጸሎት ማስደረጊያ መባዋንና ጸሎት ማስደረጊያ መባዋን ክርስትና ስሟን ላከች። እኛም በምንሄድ ጊዜ ስመ ክርስትናዋንና ጸሎት ማስደረጊያዋን ይዘን ሂደን ጸሎት አስደረግንላት። ከዛ በኋላ ግን አምደው ቅዱስ ሚካኤል የሚያሳድዷትን ማሳደድ ጀመረ። ስሙኝ የተዋህዶ ልጆች፣ ባለማህተቦች፣ ለእያንዳንዳችን በተራ ነው እንጂ ይሄንን ተአምር ወደኔና ወደ እናንተ ይመጣ ዘንድ አምደው ቅዱስ ሚካኤል ይሄንን መልእክት አስተላልፎላችኋል። ይውላችሁ ሊያድነው የፈለገውን አምደው ቅዱስ ሚካኤል ያሰበውን በሙሉ ይሄ ቪዲዮ ይደርሰዋል። እየሰማችሁኝ እርግጠኛ ሆኜ ነው የምነግራችሁ። አምደው ቅዱስ ሚካኤልን እያልኩ ስሙን እየጠራው ነው የምነግራችሁ። ይሄ ቪዲዮ የደረሰው በሙሉ የመዳንና የመጎብኛ ሰዓቱ ደርሷል ማለት ነው። ስለ አምደው ቅዱስ ሚካኤል ከሰውም ልትሰሙ ትችላላችሁ። ተአምራቱን
ቪዲዮ ማየታችሁ ተመልክታችሁ ሊሆን ይችላል። ያን ጊዜ የናንተ ተራ እንደሆነ አምደው ቅዱስ ሚካኤል አስቧችሁ እንደሆነ በሙሉ ልባችሁ ለናንተ የተላከ መልእክት መሆኑን አምናችሁ ተቀበሉት። ይህች እህታችን ወለተ ማርያም ዘመዶቼ የራሴ ወገኖች ያሳድዱ ጀመር፣ ከሚያሳድዱኝ መካከል አንዱ መሬቴን ወሰደብኝ አለች። መሬቴን ወሰደብኝ፣ እሱ ብቻ አልበቃውም፣ ለምን አየሁሽ እያለ ያሳድደኛል፣ ይዝትብኛል፣ አጠፋሻለሁ ይለኛል። ሌላም በሌላ በኩል ሴት ጎረቤቴ እንደዚሁ በየጊዜው ድግምት መተት ትልክብኛለች። ጠዋት ስነሳ የእንስሳት የአራዊት አይነት ቆዳቸው፣ እግራቸው ምናምን በቃ የተለያየ ነገር ተጥሎ ደም ተረጭቶ ነው የማገኘው እና እኔም ዕለት በዕለት ጭንቀቱ እየተባባሰብኝ መጣ። ደከመኝ። በደከመኝ ጊዜ ነው ይሄንን ቪዲዮ አምደው ቅዱስ ሚካኤል ተአምር አድራጊ መሆኑን ከአንተ አንደበት ሰማሁኝ። መስማት ብቻ አይደለም ለኔም ይሁንልኝ ይደረግልኝ ብዬ አመንኩኝ። እህታችን ወለተ ማርያም መባዋን ላከች። አምደው ቅዱስ ሚካኤል ከዛን ዕለት ጀምሮ ስራ መስራት ጀመረ። አምደው ቅዱስ ሚካኤል አይታችሁት ከሆነ እንደው የተዋህዶ ልጆች ባለማህተቦች አምደው ቅዱስ ሚካኤልን ስሙን ጠርቶ የሚያፍር የለም። ይውላችሁ ርኩስ መንፈስ አጋንንት የሚጨነቅበትን፣ የሚደነግጥበትን፣ የሚያዝበትን፣ የሚጋለጥበትን ላሳያችሁ። አንብቡልኝ። ማን ይላል? አምደው ቅዱስ ሚካኤል አንተ ጠብቀኝ። ሚዛኑን አያችሁት? አንተ ፍረድልኝ በማርያም ይሄንን አይቶ የማይደነግጥ በውስጣችሁ የማይጋለጥ የማይፈራ ምልክት የማያሳይ መንፈስ አይኖርም። በአምደው በቅዱስ ሚካኤል ስም አምደው ቅዱስ ሚካኤል፣ አምደው ቅዱስ ሚካኤል ርኩሳን መናፍስትን፣ ጸዋጋን፣ አጋንንትን፣ ድግምትን፣ መተትን፣ አስማትን፣ ሟርትን፣ የስርማሹን፣ የቅጠል በጣሹን፣ ዛራንጋሹን፣ ደም አፍሳሹን፣ ስኒ ገልባጩን፣ ሞራ ገላጩን ሁሉ አመድ አድርግልን፣ አጋልጥልን። የመተተኛውን መተት፣ የአስማተኛውን አስማት ሁሉ አፍርስ፣ አጋልጥ። አምደው ቅዱስ ሚካኤል፣ አምደው ቅዱስ ሚካኤል፣ አምደው ቅዱስ ሚካኤል ወገኖችህን፣ ህዝቦችህን ተብትቦ አስሮ ያለውን አድፍጦ ያለውን ርኩስ መንፈስ አጋንንትና ድግምትና መተት አፍርስ፣ አጋልጥ። ይሄ በቤታችሁ ቢኖር በእውነት በረከት ይገባል። አምደው ቅዱስ ሚካኤል በቤታችሁ አለ ማለት ከናንተ ጋር የሚኖር ጥላት ደባል ሆኖ ህይወታችሁን የሚያነቅዝ የሚያበላሽ አንድም ርኩስ መንፈስና የክፉ ሰዎች አሰራር አይኖርም። ይሄ ስዕል አድህኖ ይሄንን ስዕል አድህኖ ማግኘት ከፈለጋችሁ በአገር ውስጥም ሆናችሁ በውጭም ሆናችሁ በተቀመጠላችሁ አድራሻ መውሰድ ትችላላችሁ ማለት ነው። ማዘዝ ትችላላችሁ፣ መውሰድ ትችላላችሁ። አምደው ቅዱስ ሚካኤል ጥላታችንን አመድ ያደርጋል። ይሄ ስዕል አድኖ የአምደው ቅዱስ ሚካኤል ስዕል አድኖ ነው ማለት ነው። እንደው ላሳያችሁ ፈልጌ አልነበረም፣ እግዚአብሔር በሚያውቀው ማለት ነው። ነገር ግን አምደው ቅዱስ ሚካኤል ሊሰራ ያለውን ስላሰበ ስላቀደ ነው። በዚህም ቪዲዮ ደግሞ የምትመሰክሩ ትኖራላችሁ፣ እርግጠኛ ሁኜ እምነግራችሁ ማለት ነው። እናንተ አምደው ቅዱስ ሚካኤል ከሚያስፈራኝ፣ ከሚያስደነግጠኝ፣ ከሚያስጨንቀኝ፣ በሽታ ከሆነብኝ፣ ህመም ከሆነብኝ፣ በረከት ካሳጣኝ፣ ሰላም ካሳጣኝ ነገር ሁሉ አንተ አድነኝ። ሚዛኑ በእጅህ ነው። ሚዛንህ ትክክል ነው። ፍርድህ ትክክል ነው።
ከአምላክ የተሰጠው ሚዛን ነው። ሚዛን ማለት ይውላችሁ ፍርድ የማይጓደልበት ማለት ነው። እኩል የሚያይ እኩል የሚመለከት ነው። ለተበደሉት ደራሽ ነው፣ ለወደቁትም ጥንካሬ ነው። መነሳት ይሆናል፣ መዳን ይሆናል። መዳን ለእናንተ ይሁን። መጋለጥ ለርኩስ መንፈስ ይሁን። ርኩስ መንፈስ አጋንንት አድፍጦ ያለ ርኩስ መንፈስ አጋንንት እንዲጋለጥላችሁ አምደው ቅዱስ ሚካኤል በየአንዳንዳችሁ ቤትና ጓዳ ህይወት ውስጥ ገብቶ ያደፈጠውን እየመረመረ በሳት መቁጠሪያ እያነደደ ያጋልጥላችሁ። አምደው ቅዱስ ሚካኤል አንተ ጠብቀኝ ይላል። እኛ ከማናውቀው ጥላት ከሸመቀው ይጠብቃችሁ ይጠብቃል። ይቺ እህታችን ወለተ ማርያም ዘመዷ መሬቷን ቀምቷታል፣ ይዝትባታል። በዚህ በኩል በግራም በቀኝም ጎረቤት ዘመድ እያሰቃያት ሴትዮዋ መሃል ልክ እንደ ሳሙና ከእለት ወደ እለት ህይወቴ እያለቀች ነው፣ አካሌ እየተጨነቀች ነው፣ ነፍሴ እየተጨነቀች ነው፣ አካሌ እያለቀ ነው። እንደ ሳሙና ልብስ እንደሚታጠብበት ሳሙና እያለኩኝ መጣሁ። ጭንቀቱ ካሁን ምን ይደርስብኝ ይሆን እያልኩኝ ቀንም ሆነ ሌሊት ራሴን አረጋግቼ መኖር በተሳነኝ ጊዜ ነው ይሄን ቪዲዮ ያየሁትኝ። አረ በእያንዳንዳችሁ ቤት ይግባ አምደው ቅዱስ ሚካኤል። ህይወታችሁን ሰላም የነሳውን በመስሪያ ቤት፣ በጎረቤት፣ በጓደኛ፣ በቤተሰብ ሰላም ያጣችሁትን የተነጠቃችሁትን ሰላም አምደው ቅዱስ ሚካኤል ይመልስላችሁ። የተዋህዶ ልጆች እኔ የምላችሁ ይሄንን ስዕል አድህኖ የአምደው ቅዱስ ሚካኤልን ስዕል አድኖ ወስዳችሁ ቤታችሁ አስቀምጡ። ከዛም ጸሎት አድርጉበት፣ ከዛም ተማጽኑት። እንኳን ስዕል አድኖ ቤታችሁ ገብቶ ዝም ብላችሁ ስሙን ጠርታችሁት ብቻ እኮ አምደው ቅዱስ ሚካኤል ታምር እየሰራላችሁ ነው። ስዕል አድኖ ገባ ማለት ደግሞ ምን አይነት ጸጋ፣ ምን አይነት በረከት፣ ምን አይነት ሰላም፣ ምን አይነት ተስፋ በቤታችሁ እንደሚገባ በእውነት በስፍር በቁጥር የሚለካ የሚወሰን አይሆንም። እና ይሄ ሰውዬ መሬቷን ቀምቷታል፣ ገፍቷታል፣ ግፍ ደርሶባታል። እዛ መቋሚያ ካዘቀዘቀች በኋላ ይሄ ሰውዬ ሰላም ያጣል። ሌትም ቀንም የሚያስበው ስለሷ ሆነ። በአእምሮ ገብቶ በልቡ ገብቶ ሰላሙን ነሳው። ሰላሟን እንደነሳት ተጨነቀ፣ መኝታ አጣ። በህልሙ እየተገለጸለት የዚችን ምስኪን ቦታ ገንዘብ ለምንድን ነው የማትመለሰው? አለበለዚያ ግን የሚደርስብህን መከራ አትወጣውም፣ በነፍስ በስጋ ትጎዳበታለህ። የሰራው ግፍና በደል አሁንም ያሳድድሃል፣ ትከተልሃለች፣ ኃጢአት በደጅ ታደባለች አለው። እንዲህ እያለ ለመቋቋም አቅም ሲያጣ ሽማግሌ ልካ የካዳት ሰውዬ፣ የዛተባት፣ የሰደባት፣ ያንቋሸሻት፣ ያዋረዳት ሰው አሁን እኔ መኝታ አጣሁኝ፣ እኔ ሰላም አጣሁኝ፣ የሚያስጨንቀኝ አንድ ነገር አለ፣ ሌት እንቅልፍ የለኝም፣ ቀን ሰላም የለኝም፣ እባካችሁን ይችን ሴትዮ ግፍ ሰርቼባታለሁና ስለሷ እያለ ስለሷ አልተውህም፣ አልለቅህም፣ ገና የሚደርስብህን መከራ በነፍስም በስጋም ትደቃለህ፣ መከራው ያደቅሃል፣ ግፉ ያደቅሃል፣ አስለቅሳታልና ታለቅሳለህ፣ አስጨንቃታልና ትጨነቃለህ እያለኝ ተቸገርኩኝ፣ እባካችሁ ብሎ ሽማግሌ ልኮ እግሯ ላይ ወድቆ ተንበርክኮ ይሄው አይደለም እኔ ያንቺን ገንዘብ ከኔ የምትፈልጊው ደስ የሚልሽ ነገር ካለ ውሰጂ ብሎ
ይሄው እኔ አምደው ቅዱስ ሚካኤልን ብዬ ነው የምነግራችሁ። ቦታዬን መልሰልኝ የምትፈልጊው ካለ እኔ ሰላም ነው የምፈልገው ከአንቺ ጋር ምንም አይነት ከፍቅር ውጪ እስከዛሬ ላደረስኩብሽ አንቺም ይቅርበኝ አምላክሽ እግዚአብሔርም ያመንሽው የታመነ ነውና ይቅር ይበለኝ ብሎ በሷም ፊት በሽማግሌም ፊት ተንበርክኮ ይቅርታ ጠይቆ አሁን ሰላም አግኝቷል። እሷም ሰላም አግኝታለች። ባይመለስ ኑሮ ግን አምደው ቅዱስ ሚካኤል አመድ ያደርገው ነበረ። አያችሁ፣ ይኸውላችሁ አሁን እናንተ መተት የሚላከባችሁ ግፍ የደረሰባችሁ እንደው በተለያየ ሰው በተለያየ አጋንንታዊ አሰራር ተይዛችሁ ተጨንቃችሁ ያላችሁ ሰዎች እዚህ ቦታ ላይ መቋሚያ ስታዘቀዝቁ መቋሚያ ስታስጥሉ እነዛ ሰዎች በህልም ይታያቸዋል፣ በንብረታቸው ይመጣል። ሰላማቸው ከዛን ቀን ጀምሮ ሰላም አይኖራቸውም። በሰላም ወጥተው በሰላም አይገቡም። ውስጣቸው ይታወካል፣ ውስጣቸው ይጨነቃል። እናንተ ስታዩዋቸው ልብስ ለብሰው ስታዩዋቸው ኖርማል ሊመስሏችሁ ይችላል እንጂ የውስጥ ሰላም ውስጣዊ ከተማቸው ታውቆ ተረብሾ ነው ብትጠይቋቸው የሚነግሯቸው ማለት ነው። እና አሁንም የተቸገራችሁ የተጨነቃችሁ ሰዎች ለወለተ ማርያም የደረሰ ከጭንቀቷ ያሳረፋት ያንንም ሰውዬ ከኃጢአቱ የመለሰ ከበደሉ ከግፉ የመለሰ መልአክ አምደው ቅዱስ ሚካኤል ሰኔ 12 ዓመታዊ ክብረ በዓሉ ስለሆነ እዚህ ስፍራ ላይ ሰኔ 12 የመጨረሻ የዚህ ዓመት የመጨረሻ ጉዟችን ነው የሚሆነው። መሄድ የምትፈልጉ መሄድ የምትችሉ መዳን የምትፈልጉ ሰዎች ኑ ዳኑ፣ ተመዝገቡ። እዛ ቦታ ላይ መቋሚያ ስታዘቀዝቁ ስታስጥሉ የመቋሚያ አውድ ስታስደርጉ የመቋሚያ ጸሎት ስታስደርጉ አንደኛ ወደ እናንተ የተላከው መተት የሰላቢም ሆነ በተለያየ ጉዳት አድራሽ አጥፊ ህይወት አፍራሽ እርኩስ መንፈስ አጋንንት ይታሰራል፣ ይጋለጣል፣ የሚሸኘው ይሸኛል፣ የሚታሰረው ይታሰራል። ከዛ በኋላ ግን ከሰው እየተሳበ የሚላክ መንፈስ ካለ እዛ ቦታ ላይ ጸሎት ካስደረጋችሁ በኋላ ድጋሚ ቢልሁ እንኳን ቢመትቱ እንኳን ወደ ራሳችሁ ነው የሚመለሰው። እየሰማችሁኝ የተዋህዶ ልጆች፣ አሁን ክፉ አድራጊዎችና ክፉ መናፍስት ከሰኔ 1 ጀምሮ እስከ ሰኔ 12 ድረስ ከግንቦት 1 ጀምሮ እስከ ሰኔ 12 ድረስ ክፉ ሰዎችና ክፉ መናፍስት የሚጣመሩበት ክፉ ሰዎች ለክፉ መናፍስት የሚገብሩበት መስዋዕት የሚያቀርቡበት መተታቸውን የሚልኩበት የሚያድሱበት ወር ስለሆነ ሁላችሁም በያላችሁበት ጸሎት አድርጉ፣ ስገዱ፣ ጸልዩ፣ ቀጥቅጡ። በመቁጠሪያ የቻላችሁ ቦታው ላይ ሂዳችሁ ጸሎት አስደርጉ፣ መቋሚያ አስጥሉ። ወደ ራሳቸው ነው የሚመለሰው። ለናንተ የመጣው መከራና አጥፊ መንፈስ ወደ ራሳቸው ነው የሚመለሰው። ያምደው የቅዱስ ሚካኤል ቃል ኪዳን ነው። ይሄ ቃል ኪዳን ማለት ነው። ያምደው ቅዱስ ሚካኤል ቃል ኪዳን ነው። ከዛ በኋላ ያጣችሁት ሰላም ይመለስላችኋል፣ የተወሰደባችሁ ይመለስላችኋል። አምደው ቅዱስ ሚካኤል ስራውን ይጀምራል፣ በእናንተ ህይወት ይገለጣል ማለት ነው። አድራሻው ተቀምጦላችኋል። በአድራሻው መደወል፣ ፈጥናችሁ መደወል። ምዝገባ የሚያልቀው ሰኔ 5 ነው። የምንሄደው ሰኔ 11 ነው። ከዚህ በፊት ዝክሮ ላይ ስትሳተፉ የነበራችሁ አሁን ከወዲሁ ዝግጅቱን ሰፋ አድርገን
ለሚመጡ ቅዱስ ሚካኤልን ብሎ ለሚመጣው እንግዳ በደንብ ሊያስተናግድ የሚችል ዝግጅት እንድትዘጋጁ ከወዲሁ ለእናንተ ነው። ማህበሩ ላይ ዝክሩ ላይ አባል የሆናችሁ ሰዎች ከወዲሁ የአምደው ቅዱስ ሚካኤልን ዝክር ለመዘከር ማድረግ የምትችሉትን ከወዲሁ ሰብስበን ማድረግ ይኖርብናል ማለት ነው። እንደዚሁም ደግሞ አባል መሆን እፈልጋለሁኝ ዝክሩ ላይ መሳተፍ እፈልጋለሁ እምትሉ ካላችሁ እኔ ጤፍ እችላለሁ፣ በርበሬ እችላለሁ፣ ዘይት እችላለሁ፣ ሌላም ነገር። ስለዚህ እድሉ ለእናንተ ነው። ሰፋ አድርገን እንዘክራለን። ቃል ኪዳኑ ይደርሰናል። በስሙ የተራበውን ያበላ፣ የጠማውን ያጠጣ፣ የደከመውን ያሳረፈ፣ ያመሰገነ፣ የበላ ያበላ፣ የሰራ ያሰራ ሁሉ ከአምደው ቅዱስ ሚካኤል የማያልቅ በረከት የማያልቅ ጸጋ በምድርም በሰማይም ዘላለማዊ ክብር የሚያሰጥ ቃል ኪዳን ስላለው እዚህ ቃል ኪዳን ላይ መሳተፍ የምትፈልጉ ሰዎች መልእክቱ ለእናንተ ነው። መልእክቱ ለእናንተ ነው። ሌላው እንግዲህ በጣም ብዙ ሰዎች አሁን በባለፈው ብዙ ሰዎች እንግዲህ ይሄን ቪዲዮ የምትከታተሉ ስፖንሰር ተደርጎላቸው የሄዱ ሰዎች አሉ። አሁንም ስፖንሰር ምንም ለሌላቸው ሰዎች ይጠይቃሉና መሄድ እፈልጋለሁኝ፣ ነገር ግን ብር የለኝም፣ አቅም የለኝም፣ ስራ የለኝም፣ የቤተሰብ ኃላፊ ነኝ፣ የልጆች አሳዳጊ ነኝ የሚሉ በጣም ብዙ ሰዎች አሉና እንደው አንድ ሰውም ብትችሉ አንድ ሰውም እችላለሁ በሉ፣ ከቻላችሁ አንድ መኪናም በሉ፣ በረከቱ ላይ እንድትሳተፉ ነው። ምንም ለሌላቸው ምስኪኖች እዛ ቦታ ላይ ሄደው ተፈተው ድነው እናንተ እንደሄዳቸው አድርጎ አምደው ቅዱስ ሚካኤል ይቆጥርላቸዋል ማለት ነው። ይቆጥርላቸዋል። ሌላው እንግዲህ አዳራሹ እንዳያችሁት የቪዲዮውን ከዚህ በፊት ያያችሁ ሰዎች አዳራሹ ተመርቋል። ይመረቅ እንጂ ሊሾ አልተደረገም። በር ይቀረዋል። መጸዳጃ ቤቱ ገና ተጀመረ እንጂ ምንም የተደረገ ነገር የለም። ስለዚህ ብሎኬት ያስፈልገናል፣ ብረት ያስፈልገናል፣ ሌላም እንግዲህ እንዲህ እያለ እንጨት፣ ቆርቆሮ፣ ሚስማር እያለ ይቀጥላል ማለት ነው ከስር ተጀምረው ወደ ላይ ስንወጣ። ስለዚህ አንድ ሰው እኔ እችላለሁም ካለ ከፈለገ ቦታው ላይ ሂዶ ቦታውን መረከብ ይችላል። ካልሆነም ደግሞ ያቅማችንን አዋተን አሁን እንግዲህ እንደነገርኳችሁ ክረምትም እየመጣ ነው። በዓልም መጥቷል። ላይደርስ ይችላል፣ አይደርስም። አቅምም ስለሌለ ገና በቁፋሮ ላይ ስለሆነ ነገር ግን ለቀጣዩ ዓመት ተዘጋጅቶ ህዝበ ክርስቲያን የሚሄደው ሁሉ ሳይሳቀቅ ቦታውም ሳይቆሽሽ ንጽህናውን እንዲጠብቅ እዛ ቦታ ላይ ልክ እንደ አዳራሹ እንረባረብና ሻወር ሽንት ቤቱን የሱባኤ ቤቱን እንስራለት። ይሄ የኔ መልእክት ነው። የኔ ብቻ ሳይሆን አምደው ቅዱስ ሚካኤል እንደነገርኳችሁ ይሄ ቪዲዮ ሲደርሳችሁ ሊባርካችሁ፣ ሊያድናችሁ፣ ሊቀድሳችሁ፣ ሊያጽናናችሁ፣ ታሪካችሁን ሊቀይርላችሁ ይሄ ቪዲዮ ደርሷችኋል ማለት ነው። አምደው ቅዱስ ሚካኤል በጣም ብዙ ልጆች አሉት። አንዱን አስነስቶ አይደለም ሻወር ሽንት ቤት ቤተ መቅደሱን ማሰራት ይችላል። ነገር ግን እኔና እናንተ ስመ ክርስትናችን ጸሎት ማስደረጊያ መባችን እዛ ገብቶ እንድንባረክና እንድንድን ነው። ለራሳችን መዳኛ ነው ይህንን ቦታ የሰጠን ማን? አምደው ቅዱስ ሚካኤል ከእግዚአብሔር በተቀበለው ቃል ኪዳን ለኔና ለናንተ የመዳኛችን ስፍራና ቦታ አድርጎ ሰጥቶናል። ክብር ለሥላሴ፣ ክብር ለመድኃኔዓለም። በዚህ ልክ እንግዲህ ሁላችሁም ተጋብዛችኋል፣ ሁላችሁም ተጠርታችኋል። አምደው ቅዱስ ሚካኤል ጠላታችሁን አመድ ያደርግላችሁ። ሌላው እንግዲህ እንዳሳየዋችሁ የምትችሉ ሰዎች
የአምደው ቅዱስ ሚካኤል ስዕል አድኖ ቢደርሳችሁ መልካም ነው። እምነት የገባበት መስቀል አለ። የአምደው ቅዱስ ሚካኤል እምነት የገባበት መስቀል አለ። ለምን? ያንን ስታደርጉት አጋንንት እንዲጋለጥ ነው። ሌላ ዓላማ የለውም። ይህንን ደግሞ የምትፈልጉ እኔ መዳን እፈልጋለሁ የምትሉ ሰዎች ካላችሁ ለናንተ መልእክቱን አስተላልፌያለሁኝ። እፈልጋለሁ የምትሉ ካላችሁ ቢሮ መምጣት ትችላላችሁ። በውጭ ያላችሁ በተለያየ ዘመን ቴክኖሎጂ ወለድ ማሳላጫ መንገዶች መላክ ይቻላል ማለት ነው። ይሄ የሚሆነው ሰው ከስራቱ እንዲፈታ ነው። እንዳለመታደል ሆኖ ብዙ ሰዎች ይሄ መልእክት ሲተላለፍላቸው በጣም በብዙ መንገድ ተርጉመው አስበው እንዲህ ለማድረግ ነው እንዲህ ለመሆን ነው ልትሉ ትችላላችሁ። እሱን እኔ ለአምደው ቅዱስ ሚካኤል ሰጥቻቸዋለሁ። ከኔ ጋር ሳይሆን ከሱ ጋር እዛ ጨርሱ ተነጋገሩ፣ ከአምደው ቅዱስ ሚካኤል ጋር ማለት ነው። ነገር ግን መዳን የምትፈልጉ ታምም ያለው ተጨንቅ ያለው የምትሉ ሰዎች ካላችሁ ኑ ዳኑ፣ መልእክታችን ነው። ሰላማችሁ በያላችሁበት ብዝት ተረፍረፍ ይበልላችሁ። እኔ ፍጹም በሆነው በክርስቶስ ፍቅር እወዳችኋለሁ። ዝክሩ ላይ ተሳተፉ። የሻወር ሽንት ቤቱ ላይ ስራ ላይ ልማቱ ላይ ተሳተፉ። ከቻላችሁ ቤተሰባችሁን ወክላችሁ መላክ ትችላላችሁ። በባዕድ ሀገር ሆናችሁ መምጣት ማትችሉ የሚወከል ሰው ከሌለ ደግሞ ስመ ክርስትናችሁንና ጸሎት ማስደረጊያ መባችሁን አደርሳለሁ። ጸሎት ይደረግላችኋል። አምደው ቅዱስ ሚካኤልም ይደርስላችኋል ማለት ነው። ፈጥኖ ይደርስላችኋል። ለምስክርነትም ትበቃላችሁ። ሰላማችሁ ይብዛ። ሰላም የሌላችሁ፣ ጤና የሌላችሁ፣ በረከት ያጣችሁ በጣም በብዙ ጎዳና በብዙ መንገድ የህይወት ጎዳናችሁ ጎደሎ የሆነባችሁ ሰዎች አምደው ቅዱስ ሚካኤል አለው በስጋ አለው በነፍስ እያለ ይጠብቃችሁ፣ የሚታገላችሁን ይጣልላችሁ፣ ለምስክርነት ያብቃችሁ። ቪዲዮውን ለሁሉም ተደራሽ አድርጉት። በአምደው በቅዱስ ሚካኤል እናንተ ላይ ያለው የንፉግነት መንፈስ አምደው ቅዱስ ሚካኤል ይስበርላችሁ፣ አመድ ዱቄት ያደርግላችሁ። እርኩስ መንፈስ ይሄ መልእክት ለሰዎች እንዳይደርስ እጃችሁን አእምሯችሁን የያዘውን መንፈስ አምደው ቅዱስ ሚካኤል በሳት ሰይፍ ይቁረጥላችሁ፣ በሳት አለንጋ ይቀጥቅጥላችሁ፣ በሳት መዶሻ ይቀጥቅጥላችሁ፣ በሳት መብረቅ ያጥፋ ይደምስስላችሁ። ሰላም ሁኑልኝ። ሰላም እግዚአብሔር ይብዛላችሁ።